ታሪኩ የሚጀምረው በአንድ ወቅት በአሜሪካ ጦር ውስጥ ያገለግል የነበረ ወታደርና አንዲት ፈረንሳዊት እስረኛ የሰው ልጅ ከባዕድ ፍጥረታት ወረራ ለማዳን በጋራ ያደረጉትን ከባድ ትግል በማሳየት ነው። ሰላም፣ እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ የምናየው በ2017 የተለቀቀውን ሪቮልት የተሰኘውን የሳይንስ ልብ ወለድና የአክሽን ፊልም ነው። ፊልሙ የሚጀምረው በኬንያ ሀገር ውስጥ ሲሆን አንድ የአሜሪካ ጦር ሄሊኮፕተር ባልተጠበቀ ሁኔታ ተከስክሶ የአካባቢውን ነዋሪዎች ሲያሸብርና የአካባቢውን ነዋሪዎች ሲያስደነግጥ ነው። የአሜሪካ ወታደሮች ነዋሪዎቹን ከአካባቢው ለማስወጣትና ጥቃት የሰነዘረውን ጠላት ለማግኘት ቦታ ይዛሉ። ነገር ግን ሳይታሰብ ሁለት በአየር ላይ የነበሩ የአሜሪካ ወታደሮች በድንገት ይጠፋሉ። ይህም ሌሎችን ያስደነግጣቸዋል። ወታደሮችም ለማይታየው ጠላት በጅምላ መተኮስ ይጀምራሉ። ነገር ግን የቡድኑ መሪ ወደ ኋላ ሲዞር በደረሰበት ከፍተኛ ፍንዳታ ተመቶ ይወድቃል፣ ራሱንም ይስታል። ከጥቂት ጊዜያት በኋላ ወታደሩ በአንድ የፈረሰ የፖሊስ ጣቢያ ቤት ውስጥ ራሱን ሙሉ በሙሉ ስቶ ይነቃል። የት እንዳለ እንዴት እዚህ እንደደረሰና የራሱንም ስም እንኳን ማስታወስ አይችልም። እጁ በከባድ ሁኔታ ቆስሏል። ይህም ደግሞ ግራ መጋባቱን በደንብ ይጨምረዋል። የፖሊስ ጣቢያው መብራት እየጠፋና እየበራ ይከበከባል። መልስ ፍለጋ አካባቢውን ሲመለከት በግድግዳው ላይ የተንቀሳቀሰ ጡብ ያገኛል። ጡቡን አንስቶ ወደ ውጭ ሲመለከት ሌላ ሄሊኮፕተር ሲከሰከስና አካባቢው መስቀልቅሎ ሲወጣ ይመለከታል። ለእርዳታ መጮህ ሲጀምር በአጠገቡ ክፍል ያለች ሌላ እስረኛ ድምፅ ማሰማት ለሞል ሊያደርግ እንደሚችል በጥብቅ ታስጠነቅቀዋለች። ይህች እስረኛ ናዲያ ትባላለች። ላለፉት 2 ዓመታት በውጭ ሀገር እርዳታ ሆስፒታል ውስጥ ስትሰራ የነበረ ፈረንሳዊ ዶክተር ናት። ከውጭ የሚሰማው ከባድ የሮቦቶች እርምጃ ድምፅ ሕንፃውን ሲያናውጥና ከመብራት ሶኬቶች ብልጭታ ሲወጣ ናዲያ መላውን ዓለም ማሽን በሆኑ ባዕድ ፍጥረታት መወረሩን ተነግሯለች። ወታደሩ ግን በፍርሃት ተውጦ ናዲያ የሰጠችውን ማስጠንቀቂያ ችላ በማለት በግድግዳው ቀዳዳ ማጮውን ይቀጥላል። ናዲያ የፈራቸው አልቀረም። ብዙም ሳይቆይ ጥቂት የታጠቁ ወሮበላዎች ችግር ለመፍጠር ወደ ፖሊስ ጣቢያው ይገባሉ። ይዘውት የመጡት ታጋጅ ከገደሉ በኋላ አሜሪካውያንን ለሚይዝ ሰው ትልቅ ሽልማት እንዳለ ያስተዋውላሉ። ናዲያ የሚሉትን መርዳት ባያቀታትም አሜሪካ ወታደር ቋንቋቸውን መናገር እንደሚችል ገልጾ ለመደራደር ይሞክራል። ነገር ግን ሰዎች እየሳቁ ከክፍሉ ይወጣሉ። ወታደሩ ወዲያውኑ ከብሩ መሪ ጋር ከባድ ፍልሚያ ያደርጋል። እየተደባደቡ በባቡሩ ውስጥ መስኮት በኩል ወደ ውጭ ይወድቃል። በዚህ መሃል 2 ወሮበላዎች ወደ ናዲያ ክፍል ይገባሉ። እሷ ግን በተሰበረ መስታወት ራሷን በመከላከል የአንዱ ሽጉጥ ቀምታ በጥይት ትመታዋለች። ሁለተኛው ወሮበላ ግን ጠንካራ ስለነበር ግድግዳው ላይ ይገፋታል። ናዲያ ሌላ የተንቀሳቀሰ ጡብ አይታ በጭንቅላቱ ላይ ትመታዋለች። ከዛም መሳሪያውን ቀምታ ትገለዋለች። በዚሁ ቅጽበት በውጭ በኩል አሜሪካ ወታደር መሳሪያ አግኝቶ የቡድኑን መሪ ይገለዋል። ሌላ ወሮበላ በኤሌክትሪክ መሳሪያ ሊያጠቃው ሲሞክር ወታደሩ ባልተጠበቀ ሁኔታ መሳሪያውን ቀምቶ ኤሌክትሪኩን ወደ አጥቂው በማዞር በኃይል ያቃጥለዋል። ወታደሩ ይህንን አዲስ ችሎታውን ለማመን እየሞከረ ሳለ ግዙፍ የሆኑ የባዕድ ፍጥረታት ሮቦቶች ወደ እሱ ሲጠጉ ይመለከታል። እነዚህ ሮቦቶች ቀደም ሲል የሕንፃውን መሬት ያናወጡ የነበሩ ናቸው። መጠናቸው እጅግ የሚያስፈራ ነው። ወታደሩ በፍርሃት ተውጦ በፈረሰ መኪና ውስጥ ይደበቃል። ሮቦቱ ከሩቅ ሆኖ በጨረር ቢፈትሸውም ምንም ሳይረዳው ጥሎት ይሄዳል። ከዚያ በኋላ ወታደር ናዲያን ፍለጋ ወደ ውስጥ ይመለሳል። ናዲያ በወታደራዊ ልብስ እጅጌ ላይ ቦ የሚል ጽሑፍ አይታ ስሙን ቦ ብላ ትጠራዋለች። ከወሮበላዎቹ መሳሪያዎችን ከሰበሰቡ በኋላ ቦ የተጎዳውን እጅጉን በጨርቅ ካስሮ ከጣቢያው ይወጣሉ። በነገዱም ላይ የሞቱ ሰዎችን አስክሬን ይመለከታሉ። ቦ ወደ አሜሪካ ጦር ሰፈር መሄድ ይፈልጋል። ናዲያ ግን ይህ ከንቱ መሆኑን ትነግረዋለች። እዛ ያሉ ሰዎች በሙሉ ሳይሞቱ እንደማይቀሩና ሳተላይቶች በሙሉ ከ8 ቀናት በፊት ከሰማይ ስለወደቀ የትኛውም እርዳታ መጥራት እንደማይችሉ ትገልጸዋለታለች። በመንገድ ላይ ብቻቸውን መጓዝ አደገኛ እንደሆነ ብታስብም ቦ ግን ናዲያ ከቦ ጋር ለመሄድ ትስማማለች። ያገኙትን ውሃና ምግብ በሙሉ ሰብስበው በአካባቢው ያሉትን አስክሬኖች ላለማየት እየሞከሩ በሰረቁት መኪና ጉዟቸውን ይጀምራሉ። ጉዞ ላይ ሳሉ ቦ በአእምሮ ውስጥ ስለነበረ የድሮ ውጊያ አንዳንድ ምስሎች በድንገት ይታዩታል። ነገር ግን ትርጉም ሊሰጡ አልቻለም። በመንገድ ላይ የነዱ ሳለ ናዲያ ቀደም ሲል በጦር ሰራዊቱ ዶክተር ስለነበረች የውጊያ ስልጠና እንዳለ ተነግሯለች። በድንገት የመኪናውን መስኮት ሰብሮ ጥይት ይዘንባል። መኪናውን ለማቆም ይገደዳሉ። በኬንያ ወታደሮች መከበባቸው ይረዳል። ናዲያ የእሷ ዶክተሮች እንደሆነችና ቦ ደግሞ ጠባቂዋ እንደሆነ በመናገር ልትጠግብባቸው ትሞክራለች። ውሃም ትሰጣቸዋለች። ወታደሮቹ የተከራከሩ ሳለ አንደኛው ወታደር ቦ እጅ ላይ ያለውን ክብ ንቅሳት አይቶ ይደነግጣል። ሰዎቹ የመጡት ክርዳር ጣቢያ እንደሆነ ይናገራል። በወታደሮቹ መዘናጋታቸውን አይቶ አንደኛውን ይዘውና መሳሪያቸውን ቀምቶ ጥቂቶቹን ይገላል።
ከዛም ስለ ንቅሳቱ ማብራሪያ እንዲሰጠው ያስገድደዋል። ወታደሩ በምዕራባውያን ድንበር አቅራቢያ ተመሳሳይ ምልክት ያለውና በከፍተኛ ሁኔታ የሚጠበቅ የአሜሪካ ራዳር ጣቢያ እንዳለ ይነግረዋል። በተጨማሪም ወታደሮች ቦንና ናዲያን ያጠበቁ ምክንያት ቦቶች ወረዳ የመጣው በእነዚህ የአሜሪካ ራዳር ጣቢያዎች ምክንያት ነው ተብሎ ስለሚታመን እንደሆነ ይገልጻል። ምክንያቱም እስካሁን ሳይፈርሱ የቆሙት እነሱ ብቻ ናቸው። ሌላ ወታደር ቦን ሊያጠቃ ሲሞክር በሌላው የትዝታ ምስል ቢታጋም ሳይተኮሱ ራሱን መከላከል ይጀምራል። ከዚያ በኋላ ቦና ናዲያ ወታደሮቹን ጂፒ ከመኪና በመውሰድ ራዳር ጣቢያውን ፍለጋ መንገዳቸውን ይቀጥላሉ። የእጁን ፋሻ ሲፈታው ቁስሉ ላይ ወደ ራዳር ጣቢያው የሚያመለክት የቀስት ቅርጽ እንደያዘ ያስተውላል። ይህም ወደ ጣቢያው መሄዳቸው ትክክለኛ ውሳኔ መሆኑን ያረጋግጥለታል። ብዙም ሳይቆይ ከአንድ ከተማ ፊት ለፊት የአደጋ ምልክት ያያሉ። ነገር ግን ሌላ አማራጭ መንገድ አልነበራቸው። ከከተማ ውስጥ እየነዱ ሳለ መንገዱ በሙሉ በተበታተኑ ኤሌክትሪክ ገመዶች መሞላቱን ያያሉ። ይህም ከፍተኛ አደጋ አለው። በገመዶቹና ከጀርባ የሚከተላቸው ሮቦት መሃል ስለተቀራሩ በመንገዶች መካከል በኃይል ለመንዳት ይገደዳሉ። ሮቦቱ እየተከተለ ይተኮስባቸዋል። በመጨረሻ መኪናቸው ተበላሽቶ ይቆማል። መኪናውን ትተው በእግራቸው ያመልጣሉ። በአንድ ፍርስራሽ ጀርባም ይደበቃሉ። ነገር ግን ይህ የእሱ መደበቅ ሮቦቱ ትኩረቱን ወደ ሌላ አባትና ሴት ልጅ እንዲያደርግ ያደርገዋል። ሮቦቱ አባት በልጁ ፊት በጭካኔ ገሏል። ናዲያ ልጅቱን ለማዳን በተተኮሱም ሮቦቱ ወደ እሱ ሲወርድ ግን ባልተጠበቀ ሁኔታ ሳይገላቸው ይተዋቸዋል። ሆኖም ግን ሮቦቱ ልጅቷን ገድሏት ከአካባቢው ጥሎ ይሄዳል። ምሽት ሲሆን ሁለቱ ካምፕ ይሰራሉ። ናዲያ ቤተሰቦቹ በሙሉ በሮቦቶች ጥቃት እንደተገደሉ ትነግረዋለች። በዚያኑ ቅጽበት የጦር ጄት አውሮፕላኖች በሰማይ ላይ ሲበሩ ሰዎች አሁንም እየተዋጉ መሆናቸውን አይቶ ትንሽ ተስፋ ያደርጋል። በማግስቱ ጠዋት ጉዟቸውን በእግራቸው ይቀጥላሉ። ብዙም ማይሎችን ይጓዛሉ። የሚያምሩ የዱር እንስሳት ቢያዩም በአንጻሩ ግን ከፍተኛ ውድመትና በርካታ አስክሬኖች ይመለከታሉ። በመጨረሻም እንግሊዝኛ ቋንቋ የሚመስል የሰው ድምፅ ይሰማሉ። ድምፁ ተከትለው ሲሄዱ ግን የአካባቢው ነዋሪዎች ሮቦቶችን ለማጥመድ የሰሩት ተንኮል ሆኖ ያገኙታል። ወዲያውኑ ተከበው ይያዛሉ። ወደ አንድ የፈረሰ ሕንፃ ከተወሰዱ በኋላ በሰንሰለት ከአንድ መኪና ጋር ይታሰራሉ። ሁለቱ ሰዎች በሞተር ሳይክል ሲያልፍ አንዱ ሮቦት ይከተላቸዋል። ነዋሪዎቹ እነሱን እንደ ማጥመጃ በመጠቀማቸው ሮቦቶችን እያደኑ መሆኑን ይረዳል። ሮቦቶቹ ሲጠቁ አዳኞቹ ከሮቦቱ በታች ፈንጂ ይነቁታል። በመቀጠልም ከፍተኛ የተኩስ ናዳ ይወርድበታል። ነገር ግን የሚገርሙ ሮቦቱ ምንም አይነት ጉዳት አይደርስበትም። አዳኞቹ በሰንሰለት ታስረው በኤሌክትሪክ ኃይል ወደ መሬት ቢጥሉትም ሌሎቹ በርካታ ሮቦቶች በፍጥነት ደርሰው አዳኞቹን በጥቂት ሰከንዶች ውስጥ በሙሉ ጨርሰዋቸዋል። በዚህ ምስቅልቅል መሃል ከፍተኛ ስቃይ የደረሰበት ራሱንና ናዲያን ከሰንሰለቱ ያለቅቃል። ሮቦቶቹ ተበረባርበው የሞተር ሳይክል ነጂዎቹን ተከትለው ሲሄዱ ቦና ናዲያ በፍጥነት ያመልጣሉ። አካባቢው ሰላም ሲሆን ቦና ናዲያ በጥንቃቄ ወደ መንገዱ ይመለሳሉ። አንድ ድልድይ ሲሻገሩ አንድ ብርሃን አይቶ ሊከተል ሲል ብርሃኑ ስታንዳርድ የተባለ የፎቶ ጋዜጠኛ የአሜሪካ ፈላሽ መሆኑን ይረዳል። ስታንዳርድ የሮቦቶችን አመጣጥ በካሜራው መዝግቧል። ሰዎቹን በፈጠነ መርከብ ሲወስዱና ራሱ ሲቆስል አይቷል። ስታንዳርድ ከባድ ጉዳት ቢደርስበትም የያዛቸው ፎቶዎች ለቦና ለናዲያ ያሳያቸዋል። ፎቶዎቹ ሮቦቶቹ የምርን ኤሌክትሪክ ኃይል እንደሚጠቀሙና አንድ ሕፃን ልጅ ሮቦቱን በድንጋይ ሲጋፈጥ የሚያሳይ ምስል ይዟል። በድንገት በአቅራቢያቸው ፍንዳታ ይሰማሉ። ስታንዳርድ ዕጣ ፋንታውን ተቀብሎ እዚያው ለመቅረት ቢፈልግም ቦና ናዲያ ግን ሊያድኑት ይሞክራሉ። በአንድ ሕንፃ ውስጥ ሲደበቁ ስታንዳርድ የቦን ንቅሳት አይቶ ከራዳር ጣቢያ ፎቶ ጋር ያመሳስለዋል። ከዚህም አንድ ስምምነት ያቀርባል። ከዚህ ስቃይ ከገደላችሁኝ ካሜራውን እሰጣችኋለሁ ይላቸዋል። ግን በአእምሮ ውስጥ ባለው የድሮ ትዝታ ምክንያት ንጹህ ሰው መግደል አይፈልግም። ስታንዳርድ ተስፋ በመቁረጥ ሮቦቶቹ እንዲሰሙት መጮህና እቃዎቹ መጣል ይጀምራል። ሌላ አማራጭ የሌላት ናዲያ ሮቦቶቹ እንዳያገኛቸው ስታንዳርድን በገመድ አንቃ ትገለዋለች። ከዚህ አስፈሪ ክስተት በኋላ ሁለቱ ጋዜጠኛው የሰጣቸውን ፎቶዎች እንደ መሪ በመጠቀም ወደ ራዳር ጣቢያ የሚወስዱን አጭር መንገድ ይከተላሉ። አሁንም አልፎ አልፎ የድሮ ትዝታዎች በአእምሮ ይመላለሱበታል። ነገር ግን ግልጽ አልሆነለትም። ሌላ ሰው አልባ ከተማ ሲደርሱ የካሜራዎች ባትሪ ይሞታል። ስለዚህ ጉዟቸውን ለመቀጠል ሌላ መኪና ይሰርቃሉ። ከሰዓታት ጉዞ በኋላ ከመኪናው ራዲዮ እንግዳ ድምፆች ይሰማሉ። መኪናውን አቅሞ ሲመለከቱ በአቅራቢያው አንድ የፈረሰ ሮቦት ያያሉ። ሮቦቱ ሊጠፋ እንደሚችል በማየታቸው ቢደሰቱም ግን ደካማ ጎናቸው ምን እንደሆነ ለማወቅ ይጓጓል። በድንገት ሮቦቶቹ የግርጌ ድምፅና ጭስ ሲመለከቱ በፍጥነት ወደ መኪናቸው ይመለሳሉ። በመቶዎች የሚቆጠሩ ሮቦቶች ከጀርባቸው ወጥተው በኃይል ይከተሏቸዋል፣ ይተኩሱባቸዋል። ለማምለጥ ሲሉ መኪናቸውን ትተው በአቅራቢያው ወዳለ ቤት ይገባሉ። ወደ ምድር ቤት ወርደው በፍርሃት እርስ በርስ ይተቃቀፋሉ። በዚህ የፍቅር ስሜት ውስጥ ሳሉ የቤት ጣሪያ በኃይል ይነሳል። ከበላያቸው ያለው የጠፈር መርከብ ሁለቱንም ወደ ላይ በኃይል ይስባቸዋል። በጥቂት ሰከንዶች ውስጥ ባልተጠበቀ ሁኔታ ወደ መሬት ተመልሶ ሲወርቅ ናዲያ በጠፈር መርከቡ ተወስዳ ትጠፋለች። የድሮ ትዝታቸው በቦ አእምሮ ውስጥ ይርገበገባሉ። ከዚያም ራሱን ስቶ ይወድቃል።
በኋላ በራሱን ሲያውቅ እግሩ በከባድ ሁኔታ እንደቆሰለ ይረዳል። ከቆስሉ ላይ ፍርስራሾቹን ካስወገደ በኋላ እግሩ ቢደክመውም ጉዞውን ብቻውን መቀጠል እንዳለበት ይወስናል። በቀስታና በከባድ እርምጃዎች እየተጓዘ በመጨረሻም ራዳር ጣቢያው ይደርሳል። ነገር ግን ያየው ነገር ተስፋ ያስቆርጣል። ሮቦቶቹ ጣቢያውንና ትልቁን የራዳር ሳህን ሙሉ በሙሉ አውድመውታል። በግድግዳው ላይ አዲስ የተሳሉ የስዕል ምልክቶች ሲመለከት ይህን ያደረጉ ሰዎች ለመፈለግ ይነሳል። ወደ ሌላ ከተማ ሲደርስ ነዋሪዎቹ ከሮቦቶች እየሸሹ እንደሆነ ያህል። የሚገርመው ነገር እነዚህ ነዋሪዎች ሮቦቶችን ለማጥፋት የሚያስችል ልዩ መሳሪያ አላቸው። ሁለት የተለያዩ ሮቦት አይነቶች ወደ ቦብ መጥተው ይፈትሹታል። ነገር ግን ምንም ሳይጎዱት ይተውታል። ይህ ክስተት በቦብ አእምሮ ውስጥ ትልቅ ትዝታ ይቀሰቅሳል። በአንድ ወቅት እሱ ራሱ ወደ ሮቦት ሚሳይል ሲተኮስ የአብሮ አደጉ ጓደኛው በከባድ ሁኔታ እንደቆሰለ ያስታውሳል። የጓደኛው ስቃይ ለማቆም ራሱ እንደገደሉ ሲያስታውስ የጥልቅ የሐዘን ትዝታ አቅም ያሳጣውና ቦ እንደገና ራሱን ስቶ ይወድቃል። ቦ እንደገና ራሱን ሲያቅ በአካባቢው ነዋሪዎች ተርፎ በአንድ መጠለያ ውስጥ ያገኘዋል። አንዲት ዶክተር እግሩን ታክመዋለች። ቦም ካራና ጁማ ከተባሉ የአዳኞች መሪዎች ጋር ይተዋወቃል። ታሪኩን በሙሉ ይነግራቸዋል። ጁማ በሐዘን ሆና ናዲያ ተመልሳ እንደምትመጣ ይነግረዋል። ምክንያቱ የጠፈር መርከቦች የወሰዱት ሰው በፍጹም መልሰው አያውቁም። ካራ ግን ሮቦቶቹ ናዲያን ወስደው አንተን ለምን ተው በማለት በጥርጣሬ ትጠይቀዋለች። መልስ ለመፈለግ ቦን ሮዲ ወደ ተባለ መሐንዲስ ይወስዱታል። እሱም የሮቦቶቹን ሊያጠፋ የሚችል የኤሌክትሮማግኔቲክ መንገድ መሳሪያ የሰራ ሲሆን አሁን ደግሞ ይበልጥ ትልቅ መሳሪያ እያዘጋጀ ነው። የእሱ እቅድ ይህንን መሳሪያ ከጠፈር መርከቡ ስር በማፈንዳት መላውን የሮቦት ሲስተም በአንድ ጊዜ ማውደም ነው። ነገር ግን መርከቡ የሚያወጣው ብዙ ሮቦቶች በአንድ ላይ ሲሰበሰቡ ብቻ በመሆኑ ወደ መርከቡ መቅረብ አልቻሉም። በድንገት ሮዲ ከውጭ ጠባቂዎች በመቶዎች የሚቆጠሩ ሮቦቶች ወደ እነሱ እየመጡ እንደሆነ መረጃ ደርሰዋል። ጁማ እንዴት አወቅን ብሎ ሲጠራጠር ሮዲ የሳለው የሮቦት ምስል ቦብ አእምሮ ውስጥ የመጨረሻውንና ዋናውን ትዝታ ይቀሰቅሷል። ቦብ በአንድ ወቅት በአንድ ሮቦት ተይዞ ገመዶች ወደ አፉ እንደገቡና በጀርባው አጥንት ውስጥ መከታተያ እንደተከተለበት ያስታውሳል። ቦብ እጁ ላይ የቀስት ምልክት የሰራው ስለዚህ ነበር። ከዚያን ጊዜ ጀምሮ ሮቦቶች የሰዎችን መደበቂያ ለማወቅ ቦን እየተከተሉ ነበር። ካሪያ ወዲያውኑ በከፍተኛ ጥርጣሬ መሳሪያውን ቦቦ ላይ በመቀሰር ህዝቧን ለማዳር ለተገለው ትሞክራለች። ቦግን ሌላ እቅድ ያቀርባል። እኔኑ እንደ ማጥበቂያ ተጠቅማችሁ የጠፈር መርከቡን ጥሩት፣ ከዚያም የሮዱን መሳሪያ አፈንዱት ይላቸዋል። ቡድኑ በፍጥነት እቅድ ያወጣል። መሳሪያውን ይዘው በደህንነት ከመሬት በታች ባለ ዋሻ በኩል ወደ ከተማው መሃል ይጓዛሉ። ነገር ግን ከዋሻው ሲወጡ ባልተጠበቀ ሁኔታ አንድ የተቀረበ ቦምብ ፈንድቶ ጥቂት የወታደር አባላት ይሞታሉ። የጠፈር መርከቡ ወደ ሌላ አቅጣጫ ሲበር አይተው ወደ ዋሻው ሲመለሱ አንድ ግዙፍ ሮቦት ይከተላቸዋል። ሁለቱም ተጨማሪ ወታደሮች ቢሞቱም የሮቦት መጠን ትልቅ በመሆኑ ዋሻው ሲከተላቸው አልቻለም። በዋሻ ውስጥ ጉዞአቸውን ሲቀጥሉ ትናንሽ ሮቦቶች መጥተው ወዲያውኑ መተኮስ ይጀምራሉ። ካራም ትቆስላለች። ቡድኑ ትናንሾቹ ሮቦቶች ቢያጠፏቸውም ሌሎች በርካታ ሮቦቶች እየመጡ እንደሆነ ይሰማሉ። ካራ ቡድኑ መሳሪያውን ይዞ እንዲያመልጥ ጊዜ ለማግዛት ስትል ራሷን በቦምብ ለመስዋዕት ትወስናለች። ቡድኑ ሲያመልጥ ካራ የያዘችውን ቦምቦች በሙሉ በማፈንዳት የሚወጡትን ሮቦት በትልቅ ፍንዳታ ታጠፋቸዋለች። በዚህ መሃል በመጠለያ ውስጥ ጁማና ዶክተሩ ህዝቡን ለማስወጣት እየረዱ ሳለ ትናንሽ ድሮኖች ህንፃው ላይ ሲበሩ ይገባሉ። ዶክተሩ ወዲያውኑ ይገደላል። ጁማ ግን አምልጦ ወደ ሰዎች ይደርሳል። ሮቦቶቹ በአየር መናፈሻ ገመዶች በኩል እየገቡ መሆኑን ሲረዱ ነዋሪዎቹ መሳሪያዎችን እየተዘጋጁ ከባድ ፍልሚያ ያደርጋሉ። ሮቦቶቹን በጋራ ያጠፏቸዋል። በሌላ በኩል ቦና ብሩ ሮቦቶቹ ሰዎችን ወደ ጠፈር መርከቡ እየነዷቸው እንደሆነ ያሉ። ቦ አንዱን የሮዲን የኤምፒ ቦምብ በመወርወር አንዲት ሮቦት ያጠፋል። ሰዎች እንዲያመልጡ ያደርጋል። ነገር ግን ሮቦቶች እየተተኮሱ ሲከተሏቸው የሮዲ ትልቁ የኤምፒ መሳሪያ ይሰብራል። ሮዲ መሳሪያውን ለመጠገን እየታገለ ሳለ በቦድሮን ፎቶ አስታውሰው የሮቦቶቹን ትኩረት ለመሳብ ድንጋይ ወረውርባቸዋል። ነገር ግን ሮቦቶቹ ተመልሰው ሰዎች ማጥቃት ሲጀምሩ በመከታተያው ከሮቦቶች ኤሌክትሪክ ኃይል ጋር ያለውን ግንኙነት ያስታውሳል። ቦን አንድ ትልቅ ውሳኔ ይወስናል። አንደኛ እጁን የሞተው ሮቦት ላይ፣ ሌላኛውን ደግሞ በመሳሪያው ላይ ያደርጋል። ከፍተኛ ኤሌክትሪክ ስቃይ የደረሰበት ኃይሉን ወደ መሳሪያው ያስተላልፋል። ይህም መሳሪያው እንዲሰራ ያደርገዋል። ወዲያውኑ ትልቅ የኤሌክትሪክ ማግኔቲክ ፍንዳታ ተከስቶ በአካባቢውና በመጠለያ ውስጥ ያሉ ሮቦቶች በሙሉ በአንድ ጊዜ ይሞታሉ። ኤሌክትሪክ ኃይል ሲበተን የጠፈር መርከቡ ቁጥጥር አጥቶ ወደ መሬት ይወድቃል። በትልቅ ፍንዳታም ይከስማል። ከባህር ፍጥረታቱ ጋር የተደረገው ጦርነት ሙሉ በሙሉ ማለቁን ሲያዩ በአካባቢው ያሉ ሰዎች በሙሉ በከፍተኛ ደስታ ይጮኻሉ። ፊልሙ መጠናቀቀው ሮዲ የቦኑታ ሲፈተሽና ቦ ቀስ በቀስ ትውስታውን እየተመለሰለት እንደሆነ በማሳየት ነው። ነገር ግን የቦ የድሮ ስሙን ትቶ ቦ የሚለውን ስም ይመርጣል። ትቢያው ሲረግብ ከሮቦቶች ጋር የነበሩ አስፈሪ ጦርነት በሰዎች አሸናፊነት
ማክተሙ ግልጽ ይሆናል። ስለተከታተላችሁ እናመሰግናለን። ለተጨማሪ ቪዲዮ ላይክ እና ሰብስክራይብ ያድርጉ።